ሰላም ሰላም የኔ ወዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ሩታ በወንዶች ተከበበች። እኔ እኮ ግራ ገባኝ። እሺ አብርሽን ባልን በለው፣ ዳኒን ሙሽማን በለው፣ ይሳቅን ምንም በለው ጋይስ፣ እንደው ግራ ገባን እኮ። ብቻ በሶስት ወንድ ተከበው ሁለት ወንዶች አንደኛውን ጎረምሳ ሲያስፈራሩት ማስፈራሪያና ዛቻ ሲያደርሱበት በዛሬው ቪዲዮ ተመልክተናል። ሩታ ደግሞ ሶስቶቹ ወንዶች መሀል ቆማ እየተንጎባለለች የትኛው የትኛው ይሻለኛል እያለች እንግዲህ መልካሙንና ሸበለውን ይሳቅን መርጣ ዳኒንና አብርሽን በአንድ አይኗ እንዲህ አጮልቃ በማየት ከህይወቴ ውጡልኝ፣ ዞር በሉልኝ፣ አትረብሹኝ፣ ከይሳቅ ጋር ፍቅሬን ላጣጥምበት በማለት እንግዲህ ሁለቱ ወንዶች ኩርንችት ወንዶች እንግዲህ እንደንትን በዛ እንዲህ እየዞሩ እያሾሩ ነበር። አብርሽን ከኋላ አይኑን አሳብጦ ዳኒም እንደዚህ ደረቱን ነፍቶ ቁመቱን ያችን አጭር ቁመቱን እየወጣጠረ ብቻ ጦርነቱ በይፋ ሊጀምር ነው። ዳኒ ከዚህ በኋላ ማደርገውን ታያላችሁ፣ ብቻ ጠብቁኝ፣ በቅርቡ ትልቅ ጦርነት ይከፈታል እያለ ነው ዳኒ። እንግዲህ ሩታ የኔ ካልሆነች ግን ደግሞ በገንዛ ጓደኛዬ አጠገቤ ባለ ሰው ተቀምጬ ሁሌ ከሱ ጋር ስትዝናና ማየት ስለማልፈልግ አጠገቤ ከራቀው ከአብርሽና ከማልወደው ሰው ጋር ብትሆንልኝ ይሻለኛል። ከይሳቅ ጋር ሆና አጠገቤ ሆና በየዝግጅቱ እየሄድኩ ከመበሽቀው አብርሽ ጋር ብትሆንልኝ ይሻላል። ቢያንስ አብርሽን ሁሌ አላገኘም ሰው አብርሽ ጋር ተሆንልኝ ይሳቅ ጋር እንድትሆን አልፈልግም ብሎ ዛሬ ደግሞ ከአፍቃሪ ወደ አስታራቂ ሆኖ መጥቷል። ዳኒ ግን ሁሌ የሰው ህይወት መበጥበጥና እንደ ወጥ ማማሰል የማይሰለቸው ጎረምሳ ቢኖር ዳኒ ነው። መጨረሻው ምን ይሆናል የሚለውን ነገር እምንጠብቅ ይሆናል። ሌላ ደግሞ በዛ የፍቅር አፍቃሪ መጣ። ኦ ማይ ጋድ እኔ እኮ ብያለሁ ለካ ሙስሊም ነው እንዴ? እኔ እኮ ክርስቲያን መስሎ ነበር። ኦ ማይ ጋድ ብቻ ፏድን እያንጨረጨረው ነበር። ወንዶች ግን በጣም ራስ ወዳድ ናቸው እውነት ለመናገር ማለት ነው። ፏድ እንግዲህ መጀመሪያ አልፈልግሽም ብሎ ነበር። ከዛ በኋላ ደግሞ ይሄኛው ልጅ አፈቅራታለሁና ወዳታለሁ ሲለው እንደገና አገር ሽቶበት ተናዶ ቡል እያለ ሄደ። እና ታዲያ አንተ አልፈልጋትም ካልክ ሌላ ሰው እንዳታፈቅር እየከለከልክ እንደ ገበያ ድንጋይ አቁማት ልትቀር ነው እንዴ? ምን አስበ ነው ፏድ ተብዬው ማለት ነው። እንደዚህ ናቸው ወንዶች ማለት ነው። እነሱ እናንተ ስታለቅሱ ስትንከራተቱ ሲያዩ ነው እንጂ እነሱ ትተዋችሁ ግን ሌላ ሰው ጋር ስትሆኑ ይናደዳሉ። ምን አገባችሁ? ቆይ እናንተ ከተውካት ሌላ ሰው ጋር ብትሆን ምን አገባ? ስለማትፈልጋት ነው አይደል የተውካት? ሰው ጋር ብትሆን ምንድነው ክፋቱ? ሌላ ሰው ጋር ሆነ እሷ ሌላ ሰው ጋር እንዳትሆን የምትከለክልበት ምንም አይነት ምክንያት የለም። ራስ ወዳድ እኔ ብቻ ልብላ አንቺ ተመልካች ሁኝ አይባልም። ማንም ሰው አንተ እንደጠላት ሌላውም ሰው ይጠላታል ማለት አይደለም። አንተ አሽቀንጥረ ብጥላትም ሌላ ደግሞ የሚወዳት የሚሳሳላት እንደ እንቁላል የሚከባከባት ወንድ ስለሚሰጥ ማለት ነው። አንዳንድ ሰዎች እንወዳቸዋለን እናፈቅራቸዋለን ሲባሉ መሄጃ መድረሻ መውጫ መግቢያ የሌላችሁ ይመስላቸውና ልክ ከነሱ ጋር ስትሰቃዩ እንድትኖሩ ይፈልጋሉ፣ ስትለምኗቸው እንድትኖሩ ይፈልጋሉ። ግን ደግሞ ይሄ ማንነታችሁ ተቀይሮ ወደ ራሳችሁ ተመልሳችሁ ኮራጀንን ስትሉባችሁ ይናደዳሉ፣ ይበሳጫሉ፣ አብራችሁ ያለውን ሰው ለመጉዳት ይጥራሉ ማለት ነው። ለማንኛውም የኔ ማሮች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። ሁለቴ ነው ያልኳችሁ። መጀመሪያ ሰላም ብያችኋለሁ አይደል ዛሬ እና ወደ ወሬው ብሄድ ይሻለኛል። ሰላም ከምላችሁ ሰብስክራይብ ብታደርጉልኝ በጣም ደስ ይለኛል። ደስ ካላችሁ ነው እና ለማንኛውም ማለት ነው እንግዲህ ዛሬ ብዙ ቪዲዮዎችን አይተናል። አንደኛው ያሳቀኝ ያዝናናኝ የናብረሽ ቪዲዮ ነው። እነዚህ ሰዎች ይህን ድራማ መቼ እንደሚቋጩት አላውቅም። የካናዳውን ጉዳይ ሁሌም እየጠየቅኩ ነው፣ እስከ ዛሬ መልስ አላገኘውም። ልጅቷ ካናዳ ሄዳለሁ ብላ ሰክሳን በቃ ቀረች፣ ወንዶችን ማጋደል ጀመረች። እኔ እነዚህ ሰዎች እንዳይጋደሉ ነው የፈራሁት። አሁን ሰራ ይሳቅ ተጠንቀቅ እባክህ፣ እነዚህ ልጆች ቀጣቅጠው ጓዳ ጎርጎሾ ውስጥ እንዳይወረውሩ ነው እኔ የፈራሁት። እንግዲህ ለማንኛውም ማለት ነው ታምራሱ እንደቀጠለ ነው። አሁን ዳኒ ከይሳቅ ቀምቶ ለአብርሽ ለማድረግ ሩታን ለማስታረቅ መጥቷል ሲመስለኝ፣ ግን እንደዛ ማድረግ ፈልጎ አይደለም። ወደ አብርሽ ያደርግና አብርሽ ፈሪ ስለሆነ ዝም ስለሚለው ቤቱንም ስለሚያውቀው እንግዲህ ሄዶ ሩታ ጋር ለመስረቅ እንዲመቸው ይመስለኛል። ለማንኛውም ዳኒ ከአፍቃሪ ወደ አስታራቂ ሆኖ መጥቷል። ሩታ ደግሞ መሀል ላይ ሆና ኮራጀንን ብላ ሶስቱን ወንዶች እያየች ነበር እያማራጠች፣ የትኛው ይሻለኛል፣ የትኛው ነው ቆንጆ፣ የትኛው ነው ባለሀብት፣ የትኛው ነው ጉረኛ፣ የትኛው ነው ለኔ የሚሆነኝ እያለች መሀል ላይ ሆና እየተንፈላሰሰች ወንዶችን ስትመርጥ እንግዲህ በአደባባይ ተመልክተናል። ኦ ማይ ጋድ ከመምረጥ ከመጠየቅ እንደገና መመረጥ መጣ። በጣም ደስ ይላል። እንደዚህ ነው ሴቶች ራሳቸውን ስታከብሩ፣ እንደዚህ ነው ወንዶቹ መጥተው እንደ ንፍስ ፍር የሚሉባቸው።
ስለዚህ የዛሬው ቪዲዮ ዘና አድርጎኛል። እኔ እንደውም ትናንት ልብሳቸው አንድ ሲሆን የቀየሩ አልመሰለኝም፣ ግን ቀሚሱ የተለያየ ነው። አሁን ሩታ ከይሳቅ ጋር ዘና ፈታ እያለች ነው፣ አለሟን እየቀጨች ነው። በቃ አዎ እንደዚህ ነው ሴቶችዬ። ራሳችሁ ደስታችሁን ፍጠሩ። ሰው ደስታ እንዲፈጥርላችሁ አትጠይቁ። በቃ አትፈልጉ። ሰው ለእኛ ደስታ እንደማይፈጥርልን የታወቀ ነው። ሰው የሀዘናችሁ ምንጭ ነው። ስለዚህ ደስታ ከሚፈጥርላችሁ ሰው ጋር ሆኑ፣ ፈታ ዘና በሉ። ይሳቅ ጋር መቼም ጓደኛ አይሆኑም፣ አይጋቡም፣ አይወልዱም። ሰው ግን ዝም ብለው ጀስት ፈታ ዘና ነው የሚሉ። ግን የሁለቱ መንጨርጨር ነው ግራ የገባኝ፣ የዳኒና የአብርሽ። ዳኒ ውሽማውን ተቀማ። ውሽማውን በጓደኛው በመቀማቱ ከሱ ለማስጣል እንግዲህ በየመናፈሻው እየተንፈላሰሰ ቪዲዮም እየቀረጸ ልጁንም እያስፈራራ ነው። አብርሽ ደግሞ ሚስቱን ተቀምቶ ሚስቱን ከጎረምሳው ለማስጣል እንግዲህ ደፋ ቀና እያለ ነው። መጀመሪያ አብርሽ መቀረጽ ባይፈልግም እንግዲህ ዳኒ ዛሬም በግድ ቀርጾታል ማለት ነው። ማን ያሸንፋል? አሁን ሩታን ማን አሸንፎ እንደሚወስድ እንግዲህ እናያለን። እሷ እንግዲህ ወደ ይሳቅ ተለጥፋለች። ዳኒ ያሸንፋል ወይስ አብርሽ ያሸንፋል? ውሽሜ ባሉካ፣ ውሽሜ ባሉካ። ኦ ማይ ጋድ! እኔማ ዳኛ በሆነ እዚህ ጋር ይሻለኝ ነበረ። እነዚህ ሰዎች አንድ ዳኛ ያስፈልጋቸዋል። ከሶስቱ ማን ይሻላታል? ለማንኛውም በውድድር እንዳደርግላቸው ለአብርሽ፣ ለዳኒና ለይሳቅ። ይሳቅ ኦልሬዲ ተመርጧል። ሁለቱ ናቸው መወዳደር ያለባቸው። ስለዚህ እናወዳድራቸው እነዚህ ልጆች። ምን አይነት ውድድር ምን አይነት ፈተና ያስፈልጋቸዋል? ብቻ ተወዳደሩና ወይም ደግሞ ባላገሩ ቲቪ ሂዱና ተወዳደሩ። ከዛ በኋላ ያሸነፈ ይወስዳል ማለት ነው። አረ ባላገሩ አይደለም ላጤሾ የሚባል ተጀምሯል። እንዴ ባላገሩማ የውዝዋዜ ነው። ላጤሾ የሚባል አለ። ላጤሾ ላይ አሁን ለምሳሌ ወንዶች አንድ ቆንጆ ወንድ ይመጣል፣ ብዙ ሴቶች ተሰብስበው ያሸንፍ ይወስዳል ማለት ወንድ ላጤ። አሁን እናንተ ደግሞ ሩታ ልክ ሴት ላጤ ትሆንና ተመራጭ ሴት ትሆንና ከዛ ወንዶች ደግሞ ተሰለፉና በተራ ያሸነፈ እሷ የመረጠችው ልቧ ጣል ያደረገበት ተወዳድራችሁ አሸንፋችሁ ውሰዱ። ከዛ ውጭ ሩታ እንግዲህ በቀላሉ የምትገኝ ሴት አልሆነችም። ኦ ማይ ጋድ! አሁን በቃ የተንፈላሰሰችባችሁ ነው፣ እየኮራችባችሁ ነው። እሳይ ደጋ አደረገቻችሁ። ለማንኛውም ሁለቱም አይጠቅሙሽም። ዳኒ በተለይ ወስዋሳ አሽቃባጭ ነው። አንድ ወደ አንዱ ብር ወዳለበት ለስራ ነው እንጂ ዳኒ ጭራሽ አይሆንም። ወስዋሳ ነገር ነው። አብረሽም እንዲሁ ሸውሻዋ ነገር ነው። አንድ ወደዚህ በቃ እንደ ቴሌቪዥን ነው የሚገለባበጠው። ስለዚህ አይሆኑሽም። በቃ ይሳቅም ያው ለስራ ነው የሚሆንሽ። ቆንጆ ወንድ ሲጀመር ለትዳር አይሆንም። ሰው ስራሽን ስሪ፣ መኪና ግዢ፣ ቤት ግዢ። ከዛ በኋላ ለራስሽ የሚሆን ባል ሶሻል ሚዲያ አታምጭ። ካመጣሽማ ሴቶቹም ይቀሙሻል። ደበቅ አርገሽ እዛው አግብተሽ ኑሪ። ስለዚህ ስራቸውን እየሰሩ ነው። አሁን ማንም እየተጎዳ አይደለም። አብረሽም እየሰራ ነው፣ ሩታም እየሰራች ነው፣ ፍቅርም እየሰራች ነው፣ ዳኒም፣ ሁሉም እየሰሩ ነው። ስራቸውን እየሰሩ ነው። ሁሉም ይስሩ ይቀጥሉ። ከዛ በኋላ የራሳቸውን ህይወት ይኖራሉ። ህይወታቸው ላይ በእርግጥ ትልቅ ተጽዕኖ ሊያመጣ ይችላል፣ ግን ደግሞ ዋናው ስራ ነው። ስንት ነገር አሳልፎ እንኳን ጥሩ ነገር ይሰራል። እንደ ፊልም በሉት፣ እንደ ፊልም ቁጠሩት። ስለዚህ ወንዶች ሴቶችዬ ሌላ ወንድ ሲያመጡ እኛ ብቻ ነን ማምጣት ያለብን፣ እኛ ብቻ ነን ሌላ ማፍቀር ያለብን አትበሉ። እናንተ ማፍቀር እንደምትፈልጉ ሁሉ እኛ ማፍቀር እንፈልጋለን። ከፍቅረኞቻችን ጋር ስንጣለ እናንተን የምንረሳበት ሰው እንፈልጋለን። አእምሯችን ቢዚ የሚያደርግልን ሰው እንፈልጋለን። ስለዚህ እናንተ ሌላ ሴት ይዛችሁ እኛ ሌላ ወንድ ስንይዝ አትናደዱ። አትናደዱ። አሁን ፍቅርን አፈቅራታለሁ ሲል ተናደደ። ትቻታለሁ ብሎ ነበር አይደለ ፉፉ? ከዛ እኔ አፈቅራታለሁ ሲል ግን ተናደደ፣ ተበሳጨ። ለምን? እሱ ብቻ ነው መያዝ ያለበት። አንተ ሴት እየጎተትክ አይደል እንደ መጣው? ያውም እጇን ይዘህ ምን ነው እሷ ላይ ሲሆን አስደበረህ? አንተ ጋር ሲሆን ግን አይደብርም አይደለ? አንተ ስነ ስርዓት ያለ ሰው ነው። እሱ ደግሞ እንደዛ ሲል ደበረህ። እንደው የሰው ከማየታችሁ በፊት መጀመሪያ የራሳችሁ ነው። አብርሽም እንደዛው ሌላ ሴት ይዞ መጥቶ እሷን አጠገቧ እንዴት ሲላት እንዳልነበር አሁን እሷ ሌላ ወንድ ስታመጣ ደበረው። አንተ ስታመጣ አይደብርም፣ እሷ ስታመጣ ግን ይደብራል። እንግዲህ እኮ ነው። ለማንኛውም ይመቻችሁ፣ ተመችታችሁኛል። ባይ ባይ።